በዓለም ያሉ ህዝቦች ማንነታቸውን የሚናገሩባቸው የሚያጌጡባቸው የኛ የሚሏቸው ሀብቶች አሏቸው። ለአንዳንዶች ጭፈራ፣ ለሌሎች አመጋገብ፣ ለተወሰኑት ስፖርታዊ እንቅስቃሴ እንዲሁም የአለባበስና የአጋጋጥ ስርዓትም መገለጫ የሚሆናቸውም አሉ። እነዚህን መገለጫዎቻቸውንም አጥብቀው ይይዛሉ፣ ይንከባከባሉ። ለተወሰኑ ህዝቦች ከባህላቸው ወይም መገልገያ ቁሳቁሳቸው ጥቂቶቹ ብቻ ተነጥለው የዚያ ማህበረሰብ ምልክት የሚሆኑበት አጋጣሚም አለ። የአንትሮፖሎጂ ምሁር የሆነው ኤድዋርድ ቴይለር ፕሪሚቲቭ ካልቸር በተባለው መጽሐፉ ስለ ጥንታዊ ባህል ሲያወሳ ባህል ማለት ውስብስብና ጥልቅ የሆነና የሰው ልጅ የማህበረሰቡ አባል በመሆኑ ብቻ የሚያገኘውን ዕውቀት፣ እምነት፣ ሞራል፣ ህግና ሌሎችንም እምቅ ችሎታዎችንም የሚያካትት እንደሆነ ይናገራል። ሀገር በባህል ትደምቃለች፣ ባህልም በአካባቢያዊ መለያ ቁሳቁሶች ይዋባል። እኛም ከተዋቡት ጋር አብረን ልንዋብ በደመቁበትም ልንደምቅ ወደን ጉዟችን ወደ አዊ ብሔረሰብ አስተዳደር አድርገናል። ብሔረሰቡ የበርካታ የሚዳሰሱና የማይዳሰሱ ባህላዊ ቅርሶች ባለቤት ቢሆንም በመወከያነት ግን በቀዳሚነት የሚታወቀው የድጋግ ጥላ እንደሆነም ይገለጻል። ለአገው ህዝብ ምስጋና ይግባቸውና ኢትዮጵያዊ አሻራ ያላትን ጥላ በጣም ጠብቀው ያቆይተውልናል ብለው ሲያመሰግን አንድ ጥናት ላይ ይቻላል። ጥላ ለብዙ አገልግሎት ይውላል። አንደኛው አገልግሎት የመጀመሪያው እንግዲህ ቀደም እንዳልነው ቀረቤታውና ትስስሩ የምናየው በአገልግሎት ላይ ስለሆነ ሙሽራ ስትዳር የምትይዘው ጥላ ነው። ጥላ የሙሽርነቷ መገለጫ ነው። በሌላ መንገድ ደግሞ ኮረዶች ዛሬ በብዛት ማይዙ እጥረት ነው። ጥላ የለችም፣ ትንሽ ነው ያለ፣ በትንሽ ሰዎች እጅ ነው ያለ። ጥላ አንድ ከቤት ይዞ ከወጣ ለፀሐይ ይጠቅማል ብሎ አንድ ይዞ ከወጣ ማታ መያዝ ይግድላል፣ ፀሐይ ጋር መያዝ ይግድላል። ለምን ነው አይታጠፍም? አዊ ድጋግን ለመስራት የሚያስፈልጉ ቁሳቁሶች ቀርከሃ፣ የዘንባባ ዝንጣፊ፣ ሰሌንና መያዣ ወይም ዘንግ የሚሆን እንጨት ናቸው። ሰሌን ደግሞ የሚበቅልበት የተለየ አካባቢ ነው። በረሃማ አካባቢ ነው። እዛ ማምጣትን የሚጠይቅ ሁኔታ አለ። ሁለተኛ አክርማ አለ። ግራምጣ የሚባለው በአካባቢ ቋንቋ ግራምጣ አለ፣ እሱ አለ። ግን እሱም ቢሆን በገጠሩ አካባቢ ላይ በስፋት እየተመረተ አይደለም። እሱም ከጠፋ ችግር ነው። ዋናው እንደ ማገር የሚጠቀሙት እሱን ስለሆነ ሶስተኛ የሚጠቀሙት ነገር ቀርከሃ ነው። የቀርከሃ ምርት አለ፣ እሱ ችግር የለም። በአራተኛ ነገር ደረጃ ደግሞ እቺ ዋና ሙሰሷ የገንገሪታ ይባላል። ወይዘሮ ሰፊዓለምና ባለቤቷ አቶ ፋንታቢል የአዊ ባህላዊ ጥላንና ሌሎችንም ባህላዊ ከቀርከሃ የሚሰሩ ቁሳቁሶችን በማዘጋጀት ይታወቃሉ። የአዊ ድጋግ ጥላን ለመስራት የሚያገለግለውን የቀርከሃ ዝርያ መምረጥም ባለሙያዎቹ የሚያከናውኑት የመጀመሪያው ተግባር ነው። ያውጭ ቀርከሃ ናት እንዝርት ምትወጣዋ። ያውጭኛዋ ደግሞ እንግዲህ በኋላ እንዝርቷን ካወጣነ በኋላ መሰካኪያችን ናት። አሁን እነዚህን ወደ 6 እንሰነጥቃቸዋለን። ከ6 እንሰነጥቅና 12 እንዲሆኑልን ከደንገሪቷ ላይ እንደዚህ አድርገን እንዝርቶችን ካወጣነ በኋላ እንዲህ ስናረጋቸው 6ቶችም 12 ይሆናሉ። በዚህ 6 ማለት ነው። እጅ ላይ እንዳይጎዳ ያው እንዝርቶችን ስናወጣ እንደዚህ ስንፈት ቢላው ይሄ ማጭዱ እንደዚህ ዘሎ ከእጃችን እንዳያገኘን በጥንቃቄ ማውጣት ነው። አሁን እንደዚህ አድርገን እንዝርቶችን እንደንዝርት ነው የምናወጣቸው። እነዚህን ቀርከሃዎችን 6ቶችን ሁሉ ለኛ ስራ ለነዚህ ለቀርከሃ ስራ የሚሆነን ጥቁሩ ዝርያ ነው። አሁን ለነዚህ ለምታያቸው ጌጣጌጦች አይበዘበዝም፣ እንክታ አይልብንም። ያኛው ቀዩ ግን የሳጣራና የዚህ እንጀራ መሶብ ምናምን የሚሰሩበትና ባህላዊ ወንበር ለሚሰሩበት ነው የሚሆን። ለዘመናዊ ሆነ ነው። ይሄ ጥላም በጣም የመጥፋት አደጋ አጋጥሞት ነበር። በአዊ ብሔረሰብ ደረጃ አንድ ግለሰብ ነበር ይሰራው የነበረው።
ያ ግለሰብ በህይወት ካጣን ይሄን ነገር አናገኘው ያ ግለሰብ ከታመመ ይሄን ነገር አናገኘው ስለዚህ ምንድነው ማድረግ ያለብን የሚል ጥናት ከተጣና በኋላ ሌላ ይሄን የሚሰሩ ሰዎችን ማፍራት ነው ይሄ ግለሰብ በጣም ብዙ ሰዎችን አሰልጥኖልናል የዘንጉ የላይኛው ጫፍም 6 ቦታ ላይ ይሰነጠቅና ስንጣቂዎቹ ተጠርበው እንዲዘጋጁ ይደረጋል ምሰሷ ዋናዋ ቅድም የገንገሪታ ዛፍ ያልናትን ይቆርጥና አናቷ አካባቢ ላይ ይሰነጥቃታል አሁን እቺንን ወደዚህ እንደዚህ እንሰነጥቃለን አሁንም እንደዚህ እንሰነጥቃታለን አሁንም እንደዚህ እንሰነጥቅና ወደ 6 እናወጣቸዋለን ወደ 6 እናወጣቸው ያው እነዚህ ናቸው ዙሮ መልሰው ያው በዚህ 3 እንጀምራትና አብረን እናያታለን መጀመሪያ በ3ቱን እንዲ 3ቱን እንዲ ነው እናደርገው ከዛ በኋላ ሁለቶችን እነዚህን ባላንሳቸውን በዚህም ትርፍ እንዳይመጣብን እንደዚህ ካስተካከልን በኋላ በሽቦ እናስራታለን እነዚህ ዘንጎቹ እየወለቁ እንቢ እንዳይሉ ጠበቅ አድርጎ እንዲዝልን ነው ጥቅሙ የድጋግ ጥላ ስራ ጊዜ የሚወስድና በትኩረትና በጥንቃቄ መሰራትን የሚጠይቅ ነው ሰሌኑን ዋና ማሰለጫ ክዳን አድርገው ነው የሚጠቀሙት ከዋናው ምሰሶ ወደዚህ ማውጫ ነው ይሄን አግድም እየሰሩ ይሄዳሉ ጌጥ ያደርጉ ይሄዳሉ ገዛ እየሞላች ሄድና ሙሉ ጥላው ነው ቅርጽ ይመጣል ማለት ነው ያው ይሄ ነጩ ነው መጀመሪያ ምን ጀምርበትና መጨረሻ ምን ደመድምበት ያው ቀዩ ያለላ ከለሩ ደግሞ ይሄ ዲዛይኑ እንድሰጠን ያው ውበት እንዲሰጠን ያው ይባል የሚለው ጃኖ ጋር ምንም እንዲሄድልን ብለን ነው ይሄን ቀዩ ምን ተጠቀመው ስናዞረውን ክትንክት እንዳይልብን ነው ምን ጨምሮና እንዲርስልን ምን ፈልገው ያው እነዚህ በኋላ እነዚህ ነጮች ነው ያው መጀመሪያ እናዞራቸው ያው ከዚህ በኋላ እንግዲህ ስንጀምር አጀማመሩም የትኛው ላይ እንደሚጀመር መጀመሪያ ላይ ካስገባናት ላይ ነው ምን እንነሳው መጀመሪያ ያስገባናት መጨረሻ ታች ላይ ያለችው ያዞርና ያው እስከምን ፈልገው ሜትር ወይ 1 ሜትር ከሆነ 1 ሜትር 50 ሴንቲሜትር ከሆነ 50 ሴንቲሜትር ያረ በምን ፈልገው መጠን ደርሰና በቃና አቁማለን ትልቁን ጥላ ሳይሆን አሁን ሰው እየፈለገ ያለው ቢሮ ጠረጴዛ ላይ የምትቀመጥ ቤቱ ላይ የምትቀመጥ ትንሽ ጥላ ከነ ማስቀመጫው ጋር መስራት ነው ጂኦኔ ጠረጴዛ ወይም የቢሮ ዝም ብላ ቁጭ ምትል ነው እንጂ ትልቁ ጥላ የለም ትልቁ ጥላ የሚጀምረው በ1 ሜትር ነው ይችን ግን በ50 ሴንቲሜትር ነው የምንጀምራት ያው 50 ስላችሁ ወደዚህ 25 ነው ትልቁ ደግሞ 1 ሜትርን ቆርጥና ወደዚህ 50 ነው አሁን ያው ያረኩ ያለው ግራምጣዎችን ማዞር ነው ያው የግራምጣ አዟዟሩ ግራምጣውን በመልኩ ካልሆነ መገልበጥ የለበትም ከገለበጥ ነው ያው ሰኔሉ ውበት አይሰጠን ኋላ ሰኔሉ ስናዞር ያው እነዚህን ግራምጣዎችን ሰኔሎችን ይህን ግራምጣውን ስናጠፋም እቺን በስር ካልሆነች በላይ ከሆነ ማጥፊያዋ ያው ስንቀጥልም ይችኛዋን ወደዚህ አብረን አጥፈን ካልያዝናት የራሷን ከተውናት ኋላ ትፈተለካለች አብረን እነዚህ ውሉን ካጠፋንበት ላይ ነው ይሲው ስንጀምር መልሰን አስረን እዛቸው ነው የምንጀምርባት ያለላ ከለሮችን ደግሞ ያው ዝግዛጓን ዲዛይኗ እንዲሰጡን እንጀምራለን ያው ያለላ ከለሮች እነዚህ ምን ተጠቀም ከነጩ ግራምጣ ቀጥለን የምንጠቀማቸው ያው ለውበትና ዝግዛጎችን ከመሃል ላይ ዝግዛግ መስጠት እንዲሰጠን ነው አሁን ይሁን እንግዲህ ከዚህ በኋላ ይችን ከደረስነ በኋላ ወዲም ዘመም ስለማይ ቁጭ ብለና በቃ በእግራችን እንደዚህ አድርገን ይዘን ያዛዛርና መስራት ነው ያው ድጋግ ጥላ ከውበቱ ባሻገር ጥንካሬውም ይነገርለታል የጥንካሬው መሰረት የሆነው ደግሞ በጥንቃቄ መሰራቱ ያው ትኩረት አድርገህ ሌላ ስራ ምናምን ሳትጀምር ከሰራህማ አንድ ቀን ያልቃል ያው ጧት 1 ሰዓት ጀምረህ እስከ 12 ሰዓት ረጅም ሰኔል ካገኘህ ማይቀጣጣ
አጭር ከሆነ ግን 2 ቀን ከወገቡ የሚቀርብ ሰኔል አለ አሁን ያን ቀጥለን ስለምንሰራ 2 ቀን ይጨርሳል። ያው አንዱ ጥላ ከ1000 ብር እስከ 1500 ብር። ይህንን የመሰለ ውብ ጌጥና የጥበብ ውጤት ዛሬ ላይ የመጥፋት አደጋ ተጋርጦበታል። ጥላን መያዝ የተጀመረበት ጊዜና አሁን ባለንበት ጊዜ መካከል ላይ ከፍተኛ የሆነ የዘመናት ክፍተት አለ። ያንን ክፍተት በእርግጠኝነት ምንጩ መቼ ነው የት ነው ብሎን አሁን በጣም መናገር ይከብዳል፣ አንችልም። ምክንያቱም የዘመን ለውጥ አለ፣ የጄኔሬሽን ለውጥ አለ። እኛ የደረሰን ኦልሞስት የጥላ አጠቃቀሙ ደክሞ የተወሰነ ጥላ ቅርጽ ነው ያገኘናት። ያችን ነው እንደገና መልሰን ለማጠናከር ለመትከል እየጣርን ያለ ነውና ከዛ በኋላ ምንድነው ያደረግነው እኛ ባህልና ቱሪዝም ጋር በመተባበር ያ ሰውዬ ሀገር በቀል ዕውቀቱን የጥላ አሰራር ዕውቀቱን ለሌሎቹ የማህበረሰብ ክፍሎች እንዲያጋራ እንዲያሰምር እንዲያስተለጥን አደረገ። ያው እንግዲህ መልመድ የሚፈልጉ አሉ ተስፋቸው ሙጥጥ ያለ ነው እንጂ ዛሬ በፊትም በግምጃ ቤት ሰጠናል ቴክኒክና ሙያ ግን ወደ 15 ሰው ነው ከመምራን ጋር ሁሉ እንትን ያለ ያሰለጠና ምንም ትኩረት አድርጎ ሰርቶ ያየ ነው የለም። ግን አሁን እነዚያን ሰዎች ሌላ አዲስ ሰው ማሰልጠን ትቶ እነሱን መጀመሪያ ያዩትን ተደጋጋሚ ቢሰጣቸው ይሰራሉ ብዬ ገምታለሁ። አዲስ ሰው ማሰልጠን ትቶ እነሱን ደግሞ ደጋግሞ እንትን ማለት እንደ መሶብ ጫፍና ጫፉን ያስርና ይወጥረዋል ጎበብ እንዲል ማለት ነው። አሁን እንግዲህ እችንን ግራምጣዋን ከወገድሁኝ በኋላ ግራምጣዋን አዙሬ እስክጨርስ ለዚህ ድምድማት ምትሆነዋን ባለቤቴን አውጣልኝ እለዋለሁ። ፈንዳቢ ና ለዚህ ለማገርን የምትሆነዋን አዘጋጅታ አምጣልኝ ቆርጣ። እያዘጋጀሁ ነው። አንድ ላይ እንጨርሳለን። ጨርሰሻል። የሰኔል ዋናው ማጓጓዣው ነው። አለዚያ የዚያኛውን ጠርዛይ ስለማይሰጥ ውበት ያለው የሰኔሉ ማቋሚያዎች መደምደም ይሆናል። እሷን ለኔ ስጠኝና ሁለተኛውን አምጣና አዘጋጅልኝ ጊዜ እንዳይበላ። አሁን ይህች ማዞራት ምታዩት ይችረጅማ ከዞረሽ በኋላ የሰኔሎች ዋና አቅፋምቲዝ ዋናው አስራዋ ይችናት ይችኛውን ካላሰር ነው ይሄ ከዚህ ላይ አይጠጋልንም እንችላ አጣግታ ከዘንጎች ላይ እንድትይዝልን ነው የሰኔሏን ማዞሪያ። ይችን የላኛዋን ያው በዚህ ጨረስና የታችኛዋን ደግሞ እንደዚህ ገንጠናታ ይሄው ከላይም ከታችም ያደረኩት እንግዲህ ኋላ ሰኔሎችን ስንሰራ ታዩታላችሁ። ሰኔሎችን አሁን የሚይዝልን የላኛውም የታችኛውም ነው። ኋላ እንግዲህ ስንሰራ ሰኔሎችን እንዴት እንደሆነ ደግሞ አብረን እናያቸዋለን። ያው እንግዲህ በላይም በታችም ያለውትን ጨርሰና ያው እነዚህን ኋላ ሰኔሎችን አዙረን ከጨረስነ በኋላ ነው ምንከላቸው። ያው እንግዲህ የሰኔሎች ማዞሪያም ተናን መርፌ ላውጣና ከቅርቃሃ ነው የምትወጣው መርፌዋ። ሁሉም ነገር የሚሰራ በቅርቃሃ ነው። ያው ከቅርቃሃ ነው። ያው እንግዲህ ቻው ጠናታ ያው እዚህ በኋላ እንግዲህ ሰኔል ልንጀምር ነው። ያው እንግዲህ የቅድሞችን እንዝርቶች እነዚህ በላይና በታች መሆናቸው ጥቅሙ ከዚህ ነው። ያው እንግዲህ ያት እቺኛው ወደ ታች እንዳትሾልክብን መልሰን በራሷ በሰኔሏ እንደዚህ እናደርግና ሁለቴ እናዞራታለን።
ከሰኔሉ አጀማመርም ከመጀመሪያ ላይ አሁን ቅድም መጀመሪያ በጀመርናት በዚህ በላይ ናት። እኛን የመጀመሪያውን ግራምጣ ወደታችን ተውና አሁን በዚህ በላይ ግራምጣውን እንላታለን። ከዚህ ተመሳሳይ ከሆነ ውበትም አይሰጥልንም ጥንካሬም የለውም። አሁን ሰኔሉ ውሃ ካልተነከረ ካልተዘፈዘፈ እንክት እያለሽ አይለንም። ግን ውሃ ማራስ አለብን ማቴሪያል እንዳናባክን። አሁን እየጨረስኩ ነው። ኮፍያውን ታዘጋጅልኝ። እሺ ሁሌም የኮፍያ ሰኔሎች ረጅም ናቸው። ግራምጣውም ረጅም ነው። ለየት ያሉ ናቸው እነዚህ። እንደ ሌሎች አጫጭር አይደለም የሆኑት። በጣም በረጅሙ ወርዶ ልክ ወደ ታች ስትወርድ እዚህ ጋር ስንደመድማት እንደዚህኛዋ የምትመጣልን መርዘም አለባት እንደዚች። አለዚያ አጭር ከሆነች እዚህ ከቀረ ይዚኛውን የት እንደተገጠሙ ውበቱን ምንም አያሳይም። ስለዚህ ልክ ከሰጠው በኋላ እዚህ ጋር እያሰርህ ነው የምትወርደው፣ ከዚህም እያሰርህ ነው የምትወርደው። እነዚህ ምን ጊዜም ረጅም ናቸው። ግራምጣው ራሱ በጣም ረጃጅም ነው። ለየት ያለ ግራምጣ ነው ተለክቶ የሚገዛ። እንደ ሌሎች ስራዎች አይልም፣ ለየት ይላል። ይሄ ቺኛዋ ውበት ማስዋቢያ ናት፣ ላይኛዋ መጨረሻ ቀይዋ። ስለዚህ ቺኛዋ ካልተቀላቀለች ደግሞ ውበት የለውም። ሰው ደግሞ ሲያየው ሲያም ውበት ሲኖረው ብቻ ነው የሚገዛ። ስለዚህ አስውበህ ራስህ ፈጥረህ መስራት ደግሞ ግድ ነው። ያው አሰልጣኝ በሰጠው ልኬት አይደለም ይስራ፣ ራስህ እየፈጠረ እያሻሻለ መታደ ስለሆነ ውበት ያለው በሚል ነው። እነዚህ ደግሞ ሲሰሩ ግራምጣዎች መገልበጥ የለባቸው። እሺን ጨርሼ ለመውጣት አንድ ሷል ብትጨርስልኝ 15 ደቂቃ ትጨርሳለች። ግራምጣው ራሱ አንጀቱ ወደ ውስጥ ነው። ወደ ኮፍያ የምትወጣው ግን ዋናዋ ቅርፊቷ ናት። በዋናነት ጥቅሟ ፀሐይን ላይኛውንም እንዳይጎዳው ይጠቅማል። ሁለተኛው ደግሞ ዝናብ በሆነ ሰዓት ላይ በዚህ የሚገባውን ዝናብ ትከላከላለች። ሁለተኛው ደግሞ ውበትነቱ ያለው ከኮፍያዋ ነው። ያምራሉ። ለይታ የሚስብም ኮፍያው ነው። ክሩ ከተደረገለት በኋላ ሰው በጣም ነው የሚጓጓለት። ኮፍያ ከሌለው ግን ሳጣራ ያለ ብሎ በተለምዶ የሚሰራ ሳጣራ መስሎ ነው የሚታይ። ውበትነት ምንም የለው ብለን ከተው ነው ተመዞ ያልቃል። እነዚህ አሁን እየሳቡህ ነው መሄድ። በዚች ውስጥ ነው መጨረሻ ላይ የምትጠፋው። አሁን እችን እስባታለሁ እየመጣች ትይዝልናለች። ዝም ብዬ ካደረኩት ይችኛውን ብንተው ልክ ሰው ከሳበው ወጥቶ ቁጭ ነው የሚለው። አሁን እቺ ግን እየሄደች ግጥም ነው የምትበቃ። የትም መውጫ የላትም። መደምደሚያ እቺ በጣም ነው የምታምረው። አጨራረስ ላይ ካልሆነ ዝም ብለህ የምትተው ከሆነ ግን ሾልኮ እየሄደ ሰውም እየሳበ ያወጣዋል። አሁን መጨረሻ ወደዚህ ወረደ። ከወረደ በኋላ ደንገሪታው ሲቀየር ድምድማቱ ታች ላይ ነው የሚያልቀለት። ከዚህኛው አልቆ ለዚህ እየገባ ያልቃል። ሰሪያ አሁን ላይ መደምደም መጨረሻ ላይ ውበትም አላት። እንዳይሾልክም በቃ ገድግዶ ያዘው። ይሄ ነው አሁን ስትገባ ይዛል። ያው እቺ አሁን ደስታ በቃ ትገጠም ውበቷ መጨረሻው ትገባና ጨራርሷ ውስጥ ላይ የምታልቅ ናት። አሁን እቺኛዋ ግራምጣ ብቻዋን አሁን እየተጓዘች ነው። እቺ የስረኛዋን እቺን እያሰረች ምትወርናት። የጨረስ ነው ያዩችን ታያቻነት የቀረች ጥላው ሲሰራ በመያዣነት እንዲያገለግል የገባው የደንገሪታ እንጨትም ቀጠን ባለ ተመሳሳይ እንጨት ይቀየራል። አሁን በዚህ በምታዩት የቀረው ስለሌለ በውስጥ ላይ ማጥፊያው በውስጥ ስለሆነ እነዚህን የማይፈለጉትን እንቆርጣቸዋለን። ወደ አጠገቡ ያሉትን እነዚህ አይቆረጡትም። አስጀመሪያ ግድ ነው ወፈር ማለት አለበት። ለእነዚህን ስድስቶችን ስንሰነጥቅ ከቀጠነ እንትን አይልንም። ወፍራም ደግሞ አሁን ለዚህ ስናደርገው መያዣው አያምርም። ቀጠን ማለት አለባቸው። ስለዚህ አሁን እንግዲህ አውልቂያታለሁ። ሌላ አዲስ ተካባታለሁ። ቀጭኗን አምጥቼ ያው ከዚህ በኋላ ደንገሪታውን ከቀየሩኝ በኋላ ቅድም የተሰራችን ኮፍያ እዚህን ገጥምና ታላችሁ
እዚህ ወርጄ ወደ ውስጥ አስገብቼ እነዚህንም ጠላልፌ ስለጨረሱኝ ያው እነዚህ የምታዩቸው ትርፎችን የቀሩት በቤሳን ካላቸዋለን እንደዚህ አድርገን አስጠግተን እዚህ በኋላ የቀሩንን እነዚህን መቆረጥ ነው በሰጌቶ ዘንጎችን እንደዚህ አድርገን አዘጋጅተን ከጨረስን በኋላማ ያው ለሚፈልግ ለገበያ ማቅረብ ነው። የአዊ ድጋግ ጥላ ያማረና ጠንካራ ይሁን እንጂ አይታጠፍም። አሁን ደግሞ እንዲታጠፍም የጀመረበት ሁኔታ አለ። አይታጠፍም ተብሎ ሲነበረውን ዩኒቨርሲቲውም እያገዘን እንዲታጠፍም እየሰራን ያለበት ሁኔታ ነው። ወደ ዘመናዊነትም ለማሻገር የራሳችን ጥረት እያደረግን ያለበት ሁኔታ ነው ያለው። ይሄ በባህላዊ መንገድ የሚሰራውን ጥላ እስኪ አዘምነን የድካሙን በቀላሉ ምን ማድረግ የሚችል መቀነስ የሚችል ስልት የሚያመጡ እንደሆነ ብለን አሰብንና አቀላቀልናቸው። ታጣፊ አድርገ ይችን እንዴት እንስራ ይህን ቴክኖሎጂ ትራንስፈር አድርጉ በጀትም ጨምራችሁ አክሽን ፕላን ይዛችሁ ዩኒቨርሲቲ ነው አልናቸው። ሳይመጡ ቀሩ እነዛ ማለት ነው። ይሄ ሰውዬ ግን ምን አደረገ? መደበኛውን የጥላ እንትን ተጠቀመና ላይ ያለውን ልባስ አነሳና በላዩ ላይ ምን አደረገበት? ሰራበት። በቀላሉ ይታጠፋል። መርጌታ ልዑል ኃይሉ የአዊ ድጋግ ጥላን እንዲታጠፍና እንዲዘረጋ ለማድረግ እየሰሩ የሚገኙ የዕደ ጥበብ ሙያተኛ ናቸው። 2004 ነው መስሎኛል 2004 ነው። በዚያው ሰልጥኝ የመጣው ኋላ በቃ ከሰለጠው በኋላ ስራዬን ጀመርኩኝ ቀጠልኩኝ እያስተዋወቁኝ ቆየሁ። ያው እንጅባራ ዩኒቨርሲቲ እንትኖች ቅርቃሃ ሙያ ጋር ግራቀኝ እንድትሰለጥኑ ብለው ወስደው አሰለጠኑን። ልጄም 2 ሰራ እኔም 2 ሰራ አስረከብና ቁጥር 23 የፈረስተኞች ያው 85ኛ ዙር ላይ ጀሄድኩኝ። ያው ይሄንን እንትን ብዬ ያው ሰርቼ መጣ። ጥላ አይጣጣፍም የሚጣጣፍ ሚሳር ያለም ተብሎ ነበር። ያው ሰርቼ መጣ ብዬ ልጄንም እያስተማርሁት ነው። አሁን ተክቼዋለሁ። ልጄም ደግሞ ተምሮ ለሌሎች እንዲያስተምር ቴክኖሎጂው እንዲያድግ ነው አሳቢ። የዕደ ጥበብ ሙያተኛው አንድ ታጣፊ ጥላን ለመስራትም እንደ አስፈላጊነቱ ከ10 እስከ 12 ረዣዥምና አጫጭር ሆነው የተዘጋጁ አንጓዎችን ይጠቀማሉ። ለብቻ ለመስራት ደግሞ ስራው ብዙ ስለሆነ ያግዘኛል። አንድ ጥላ ለማስራት አንተ ይወስናል። ጥልቁ አለ፣ ትንሹ አለ፣ ማጋዝ የብረት ማጋዝ ያስፈልጋል። እርጥብ ደግሞ እንደዚህ ያለ ሽቦ ያስፈልጋል። ደግሞ የማቀዳጃ ነገር ያስፈልጋል። ይቺን ያስፈልጋል። እሱ ከጥላ ነው የሚገኝ? አዎ ከጥላ ነው የሚገኝ። ካራጀ ጥላ ነው የሚያገኙት ወይስ? ካራጀ ነው እንጂ ካራጀ ከጣሉት ነው ማገኘው። አዎ እና አሁንም ይሄ ሁሉ ከሱ ላይ ነው ማገኘው። ይሄንን ያገኘሁት ከወደቀ ከጣሉት ጥላ ላይ አግኝቼ ነው። ያው ብቻውን ለመሰራት ይቺን አሁን እንዲያርገን ምናጣምራት የቺ ጆሮዋ እንድትኖር ነው። ይቺ ጆሮ ከሄደለች አያያዝልን መያያዝ አይሆንልን። ስለዚህ ነው ይሄንን የፈለግነው ብቻውን ለማድረግ ማይቻል ስለሆነ ለማድረግ የፈለግነው ለዚህ ነው። ከዚች ላይ እዚህ ላይ ታሰራ መጀመሪያ ታስሮ ካለቀ በኋላ እዚች ላይ ደግሞ እናስራታለን። ያን አስራን ከጨረስን በኋላ በእንትና ያያይዛለን። አዎ በዛንግ አስገብተን እናያይዝና አያይዘን እንደገና ጨርሰን ግራም እንሰነጥቃለን። የታጣፊው ጥላ እጀታም አጣጥ ከተባለ ተክል በአግባቡ ተልጎ ይዘጋጃል። አንደኛ ቀጥ ያለ፣ ሁለተኛ ቆልመም ያለች እናገኝና እናርቀዋለን እንደገና እዚህ ላይ መጣ። አዎ ምክንያቱም እንደ ጥላ ስለምንጠቀመው ያን ነው ቀጥ ያለውን ፈልገን ነው እንጂ ዝም ብሎ የተገኘው አይቆረጥም። የማይጣጣፈውን ስንሰራው ግን በዳንጓሬታ ነው የምንሰራው። ምክንያቱም ስለማይሰነጠቅ ማለት ነው። ይቺ ግን ለዚህ ግን ትንካራ ስለሚሰጥ ይሄኛው የተፈለገው ታንካራ ነው ምፍቃው ማለት ነው። ያን እየፋቆኝ ሳለ ምኖረው አንደኛ ጌጥ አለ ለማልክ ነው። ሁለተኛ
ይቺ ወደ ላይ ነው ወደ ታች የምትገፋ ማያያዣ ናት። የጥላ ታውን የሚተካ ነው እሱ። አዎ የጥላ ማያያዣ ናት። ላይ እና ታች ስለምትሆን እስከዚህ መድረስ አለበት። እየፋቁኝ ማስገባት አለበት። ምክንያቱም እስከዚህ ስትደርስ ጥላውን ያን እናስገባዋለን። በዚህ እናያይዛለን። መጣጣፊያና ማዘራጊያ የምትሆን ይቺ በዚህ ነው። እንደዚህ አድርገን አሁን ይሄንን ካዘጋጀነው በኋላ ወደ ስራ እንጀምራለን። ይቺን ግን ካረጀ ጥላ ላይ ነው የምናገኛት። አዎ ካረጀ ጥላ እናገኛለን። አሁን እንደዚህ ካደረግነው በኋላ 10ሩን እዚህ ላይ ያስረናል። እንዲያርገን ይሄንን ደግሞ እንዲያርገን እናስገባዋለን። ያቺን ደግሞ በመስማር መታታለሁ። ይቺን በመስማር የሚመጣት ለምንድን ነው ቢባል ይሄ ወደ ታች እንዳይሾልክ ማያያዣ ናት። አሁን እንደዚህ አድርጌ ማለት ነው። አሁን ከግዲ ግራም ጥሩ መጀመሪያ ግራም ተሰነጥቅና ነክሬ ከዚህ ላይ አዞረዋለሁ። ግራም ታዞረ ከጨረሱ በኋላ ሳኔል በዚህ ይጀምራል። የማይታጠፈው ጥላ ዳሩ ላይ የራሱ ክፈፍ ይዘጋጅለታል። ይህም ሰነሉ እንዳይበታተን ያግዘዋል። ይችን ሰዓጥፈ እስከዚች ነው ታጥፋ ገብታለች። ከዚህ ጀምራ ታጥፋ እስከዚህ ከዚህ ጀምራ ታጥፋ በውስጥም እንደዚህ በላይም እንደዚህ እያጠፍነ ነው የሰራነው። ምክንያቱም ካልታጠፈ ያው ይሾልካል። ስለሚሾልክ ነው የሚታጠፈው። አሁን እንደውም እዚህ ዙሪያ ላይ እቺ አንዶም ወደ ላይ አንዶም ወደ ታች እየሆነች ስለሆነች አሁን በጃኖ ይሄን ዙሪያውን ማሰር አለብን እያሉ ነው ማሰብ። ምክንያቱም ጌት ያመጣል መልክ ስለሚያመጣው ማለት ነው። ያው እንደዚህ ይሄ እንዲሆናል ይሄ እንዲሆናል እንደዚህ ሆኖ በቃ ይጣጣፋል ይዘረጋል። ይሄ ነው እንትን ይሆናል። አዎ መጨረሻቸው ይሄ ሀገር በቀል እውቀቱ የሚጠፋው ለሀገር በቀሉ እውቀት ግብዓት የሆኑ ማቴሪያሎች እየጠፉ ስለመጡ ነው። አንደኛው መጥፋት ላይ ያለው ነገር ምንድነው? ሰሌኑ ነው ዛፉ። ለእርሻ ሲባል ይሄንን ዛፍ እየጣሉት እየጠፋ መጣ። አሁን ምንድነው ያደረግነው እኛ እንደ ዩኒቨርሲቲ እዚህ አካባቢ ሰሌን ቢበቅል ጥሩ ነው የሚል ነገር ሲመጣ ፈልገን በባህላዊ ግዢ የሰሌን ፍሬውን ገዝተን አምጥተን 50 ኪሎ የሚሆን አምጥተናል። አሁን እኛ ጋር ሙዚየም ጋር ተቀምጧል። 3000 አሁን እያፈላን ሰሌን ደጋውን ለማላመድ 1000 አሁን ዘርተናል። ቻግኒ ላይ 2000 ኦሬዲ ተዘርቷል። በሚደርስበት ጊዜ ምንድነው የምናደርገው? ጃዊ ዚገም ቻግኒ አዘናና አዩ አካባቢ ላይ እንተክላለን። ለእርሻ ፈረስን የሚመርጠው፣ ለሰርግ ፈረስን የሚያሰግረው፣ ለሐዘንም ፈረስን የሚሸልመው፣ ንግድና ሌሎች እንቅስቃሴዎችን በፈረስ የሚያከናውነው አዊ ከፈረስ ጋር ያለው ወዳጅነት ከፍ ያለ ነው። ለፍቅሩ መገለጫ ይሆን ዘንድም በየዓመቱ ጥር 23 የፈረስ በዓል ያዘጋጃል። ፈረስ የአዊ መለያ ምልክቱ ነው። ለፈረስ ባላቸው ጥልቅ ፍቅርም ሁሌም አብሯቸው እንዲሆንና ከጎናቸው እንዳይርቅ ስለሚፈልጉም ጭራውን በአግባቡ አሰርተው በእጃቸው ይይዙታል። አዊ ለትላልቅ ተግባር ሲመረጥም ከፍ ያለ ቦታ ሲሄድም ፈረሱ ቢቀር ጭራው ከእጁ እንዲለየው አይፈልግም። ጭራ የትም ቦታ ሊሰራ ይችላል። ያዊ ጭራ ግን ለየት ያለ ነው። ለየት የሚያደርገው የመጀመሪያው ጭራውን ደረጃውን ስንወስድ ጭራ ሁለት አይነት ጭራ አለ። የመጀመሪያው በሚይዙት ስታተስ ላይ መሰረት አድርገን ልንነሳ እንችላለን። ካህናት፣ መምህራን የሆኑ ሰዎች የሚይዟቸው ጭራዎች አሉ። እነሱ ጭራዎች የሚሰሩት ጋማ ከሚባል ከፈረስ ትከሻ ከሚቆረጥ ጭራ ላይ ነው። አጭር ናቸው፣ ለስላሳ። አሁን ይሄ ለካህናት አይመችም። አሁን ካህናት ሲይዙ በዚህ አይነት መልክ ነው የሚይዟቸው። በጣጣቸው ላይ አስገብተው ይይዟቸዋል። ስለዚህ ሁሉ ጊዜም ጭራቸውና መስቀላቸው ከእጃቸው ወይም ከእንትናቸው ላይ አይለይም። ካህን መሆኑ ስታተሱ መለያው ነው። አንዱ ሻሽ ነው፣ ሁለተኛው
ይሄ ጭራ ነው ማለት ነው። የካህናት ጭራ ልክ እንደዚህ አይሰራም። ዘንጉ ሙሉ አይጌጥም። ምንድነው የሚሆነው? መዳብ ነው አብዛኛው ጊዜ የሚሆነው። የካህናት መዳብ ይሆንና በጣም ይጠቀለላል። መዳቡ ከበድ ያለ ነው የሚሆነው። ጭራውን መጎንጎን የሚጀምረው እዚህ ከጉልላቱ ላይ ነው። እዚህኛው ፓርት ላይ ብቻ ይችን ይሰሩታል። ይቺ ደግሞ ሙሉ ብረት ነው የሚሆነው ተጠምጥሞ 2 ይሆናል ጆሮ። ሽማግሌዎችም ይይዛሉ። የሽምግልናቸው ደረጃ ነው የነሱ። ሁለተኛ ዝንብና ሌላ እንትን ሲመጣባቸው ፊታቸው ላይ ምናምን ያባርሩበታል ማለት ነው። አዊና ፈረስ ያውናቸው አንድ ሳንቲም ሁለት ገጽታዎች ናቸው። ጭራ ደግሞ የፈረሱ ውጤት ነው። ስለዚህ አዊ ውስጥ ያለውን ጭራ በተገመኛ አይታችሁ ከሆነ በፈለገው ዲዛይን መስራት የሚችሉበት ነው። የፈለገበት በእንግሊዘኛም በአማርኛም ሲሰጥ የራስን ስም አልጦ በአንተ ስም በተገቢ መንገድ የሚያደርጉበት ነው። አብዛኛው ጭራን የሚይዘው በእድሜ ከፍ ያለው ነው። ለሽምግልና ነው። ጭራን ይዞ በሽምግልና ከተቀመጠ አንድ ሰው እውነትም ይመሰክራል ተብሎ እምነትም ይጣልበት ነውና ጭራናዊ ትልቅ መገለጫ ነው። ድሮ ዳኝነትም በላ አይነት የሚዳኝ የነበረው በጭራ ነው። በል እስኪ በላ አንተ ተናገር ተብሎ ነው። በዚህ መጠቆሚያ ነው። በል እስኪ አንተ ጋር ደግሞ እስኪ ምን አልክ ይላል። እሺ በቃ ዝም በል ይበቃል አይነትም ማሳረጊያ መውጫና ማሳለጫ ማርጎ የሚጠቀመው ምልክቶችን አርጎ የሚጠቀመው ምንድነው? ጭራን ነው ማለት ነው። የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል ባዘጋጀው የአማርኛ መዝገበ ቃላት ላይ ጭራ ማለት ከፈረስ ወይም ከበሬ ጅራት ወይም ከቃጫ የሚሰራ የዝንብ መከላከያ ነው ይለዋል። በአዊ ብሔረሰብ ግን ጭራ እንደዚህ ብቻ ተብሎ በቀላሉ ሊተረጎም አይችልም። የሚገኝበትም ወይም የሚሰራበትም ሆነ አገልግሎቱም ከዚህ ባሻገር ነው። አንዳንዱ ሰው ፈረሱ ሲሞትበት ማስታወሻ ብሎ ያሰራል። የሚለየ የፈረሴ መለያ ነው። ሰንጋ ፈረስ ሊሆን ይችላል፣ አጋሰስ ሊሆን ይችላል፣ የእርሻ አገልግሎት የሚውል ፈረስ ሊሆን ይችላል። ሴት ፈረስ ደግሞ እንደገና ባዝራ ወለጅ በቅሎ ወላጅ ምሎም ያስራቸዋል። ፈረስና አገው ያን ሳንቲም 2 ገጽታዎች ናቸው። ገራሚ ነው ፈረስም በራሱ በባህሪ ማለት ነው። እና ለማስታወሻ ብሎ ያሰራዋል አንደኛ። ሁለተኛ ነገር ደግሞ ከሚሰጠው ፋይዳ አለ። አሁን ለምሳሌ እኔ አሁን ዝም ብዬ ቁጭ ከምልና በበዓል ቀን የበዓል ልብስ ለብሼ ባዶ እጅህን መንቀሳቀስ በጣም ይከብዳል። ስለዚህ ጭራ ጋር ሲሆን የበለጠ ምን ያደርጋል? ይደምቃል። የራስ ባህል፣ የራስ ወግ፣ የራስ የዕደ ጥበብ ውጤት ስለሆነ ከዚህ ጋር አስተሳስሮ ስለሚያነሳው የተለየ ክብርና ዋጋ ይሰጠዋል። በእንጅባራ ከተማ የጭራ ስራ ላይ የተሰማሩት አቶ ሙላት በላቸው ዛሬ ላይ ከቀደምቶቻቸው የተማሩትን የጭራ አሰራር ሙያ ሊያሳዩን ተዘጋጅተዋል። ጭራ ስራ መጀመሪያ ይሄ የሚታየው መጀመሪያ ጭራ መግዛት ነው። አርሶ አደርን ገዛና ሲያመጣልን ገበያ ያመጣል። ገበያ ለኛ በይተሽ እንገዛለን። የሚወደው ፈረሱ በህይወት እያለ እንዳይቸገርም አዊ ወቅት መርጦ ነው ከላዩ ላይ የሚያነሳው። በፈረሱ የሚቆረጠው እንደዚህ እንደኛ ባህል በአዊ ዞን ለሚቆረጠው ፈረስ ከግንቦት አጋማሽ ጀምሮ እስከ ናሴ መጨረሻ ነው። ምክንያቱም ጭራው የዝንብ መከላከያ ከመሆኑ የተነሳ በፀሐይ መጥፋቱን አይቶ ነው እንትን ቀዝቃዛውን ወራት አይቶ ነው የሚቆረጠው። ምክንያቱም ዝንብ ስለሚከላከል ከመስከረም በኋላ ቢቆረጥ ዝንቡ ስለሚበላው ከዚያ በኋላ ብዙውን ጊዜ አይቆረጥም። ሁሉ ጊዜም ጭራ በፈለከው ጊዜ አትቆርጥም። ሰኔና ሐምሌ ላይ ይቆረጣል ኖርማል። በዛ መንገድ ይመጣል። ሁሉን አንቆርጠውም። የተወሰነ ለመከላከያ የሚሆነውን በዛ ከማለት አንፃር የተወሰነ ነው የምንቆርጠው። 1/3ኛውን ተውለታል የጭራ የዝንብ መከላከያ የሚሆነው። ሰኔ ላይ አሁን ህፃናትም አዋቂዎችም ጸጉራቸውን ይላጫሉ። ሰዎች ራሳቸው የሰኔ ጸጉር ጥሩ ነው ይባላል። አንደኛ ወደ ከበጋው አልፈ ወደ ሌላኛው መሻገርህም ነው። ሁለተኛ ነው በእምነት መሰረት ጭራው በተቆረጠ ቁጥር ሌላ አዲስ ጭራ በዝቶ ይመጣል ተብሎ ይታሰባል። አርሶ አደሮች ከኛ በላይ ይሄን በደንብ ያውቁታል። ምናልባት ችግር ሊፈጠር የሚችለው ምንድነው? ባለቤቱ ሳይውቅ ሜዳ ላይ ዝም ብሎ
የሚሰርቁ ወይም ደግሞ የሚቆርጡ ካለ ስተቱ የሚሆነው ይሄ ነው። ባለቤቱ ግን ፈረሱ ጋር ከሆነ መቼ እንደሚቆረጥ እንዴት እንደሚቆረጥ ለምን እንደሚቆረጥ በተገቢ መንገድ ያውቀዋል። ሲቆረጥም ጋማ ላይ ሊሆን ይችላል፣ ጭራው ላይ ሊሆን ይችላል፣ ከኋላ ጀርባው ላይ እሱ ለይቶ በተገቢ መንገድ የሚቆርጡበት ሁኔታ አለ። ሁለቱንም ባንድ አይቆርጡትም። ጋማውን የሚቆርጡበት ወቅት አለ፣ ጭራውን የሚቆርጡበት ወቅት አለና እኛ እንግዲህ በሳይንስ በምርምር ያልተደረሰበት አንዳች የሆነ ነገር ይኖራልና በተለይ ለሚያርሱ ፈረሶች ላይ ነው የሚቆረጠው። ይሄ ሰንጋ ከሆነ የተወሰነ እየተበጠረ ያነሱለታል እንጂ አይቆርጡለትም። ለእርሻም አይመችም ካልተቆረጠ። እርሻውን በሚያርሱበት ጊዜ ዝናብና ምናምን ሲነካቸው ከመርዘሙ የተነሳ ጀርባቸው ይላጣል። እዚህ በሬቃው ላይ እንትን የሚያደርገው ነገር እየተላጠ ስለሚሄድ የግድ አስፈላጊ ስለሆነ በዛ ምክንያት ነው። ተቆረጠ በኋላ አሁን ይህን እናበጥራለን። በመበጠሪያ አበጥረን ጥቁር ጥቁሩን እንለቅምና ያው ሙሉ ነጭ እንዲሆን እናደርጋለን ማለት ነው። ነጩን ገጥ ያ ጥቁር ወጣለች እንደዚህ ያደረግን እና ጥቁር ጥቁሮች እናወጣና ወደ አንድ ገጥ ይሰራ ላይ ወረወርን ለብቻ እናረጋቸዋለን። ደንበኞቻችን ወይ ነጭ ይሁን ወይ ጥቁር ይሁን ምንድነው ድብልቅ የሆነ ከሚል አንፃር የተነሳ አብዛኛውን ለባህል ልብስም ነጭ ስለሚያገለግል ከዚህ አንፃር ያው ወደ አንድ ገጥ እናረጋለን። ነጩን ሙሉ ነጭ፣ ጥቁሩ ለብቻ እንደ ፍላጎት አድርገን ነው የምንሰራው። መጀመሪያው ስራ ጭራ ለመስራት ይሄን ማዘጋጀት ስላለብን ይሄ ወፈጣጠር ያሉ ልብሶች ናቸው። አሁን ይሄን እየሰራሁት ነው። አሁን ለውጥ የምታየው እዚህ ጋር የተወሰነ ጭራ በማዳበሪያ ነው የተሰራው። ይሄ እንግዲህ ቼንጁን ታያለ። ይሄ ቼንጅ የመጣው ምንድነው? የጭራው ውድነት ነው። በጥቁር ጭራና በነጭ ጭራ ነበር የሚሰራው። አሁን ግን ማዳበሪያ በቀላል አግኝቶ ስለሚሰራ በማዳበሪያ ላይ መሰረት አድርጎ ይላል። ይሄ በተለይ ረጅም ጊዜ ላይ ቆይ ይችላል። ይሄ እንደዚህ አይነት አሰራር በጭራ ሲሆን ግን በጣም ያምራል። የተለየ ሆኖ እናመጣለን። ጭራው ለእይታ እንዲያምርና በርከት ያለ ጭራ በአንድ ላይ ለመያዝ እንዲያስችለውም ጉልላቱ በአግባቡ መዘጋጀትም አለበት። አሁን የጉልላት እየሰራሁ ነው። የዚህችን መልክ ይዘን እንድትወጣ የምትሆን ነው። አሁንች ልክ እንደዚህ ይሄ እንደዚህ ለማድረግ ነው አሁን የምንሰራው። ያው ወፈር ያለ ነው። ይሄ በሚተከልበት ሰዓት ባላንስ እንዲመጣ ያው እኩል ሆኖ እንዲወጣ በጣም ጥንቃቄ ያስፈልጋል። አሁን አንዴ ክንትን ካለ ይበላሻል። ተጠብቃ ነው እቺ የምትሰራ። አሁን እቺ እኩል ሆና እንድትወጣ እያደረጓት። ጉልላቱ የሚታሰርበት በኋላ ላይም እጀታ ሆኖ የሚያገለግለው ብረትም ከመዳብ በአንጥረኞች አማካኝነት ይዘጋጃል። ዘንጓን በቀላሉ መጠምዘዝ እንዲችል አሁን የሰውዬ ዘንጓን ረዘም ያለ ሽቦ ወሰደ፣ አንድ ደግሞ ብትር ወሰደ፣ ድቡልቡል የሆነ የጆሮ ማውጫ ከዚያ ጋር አረገ። በኋላ እዚህ ጋር ሁለት እንጨት ያረግና ይጠመዛቸዋል መጠምዘጃ። ከዛ በኋላ አጎንብሶ ነው የሚጠመዘው በግረግጡ። ጉልላቱ ጠበቅ እንዲልም ጠንከር ባለ ገመድ አሊያም በዛሃ ወይም ደግሞ በሲባጎም ይታሰራል። አሁን እቺን ለብቻ እናረጋታለን። ሲር ናት ማገሪያ ማለት ነው። እቺ ኮረብታ ማውጫ ሲባጎ እዚህኛው ልክ እንደዚህ እቺ የምትወጣበት እቺን ለማውጣት ነው። ሁለት ተደርጋ በአራት ትፈተላለች። ባላንስ ለማያዝ ቦታ እንድትይዝ ካልተፈተለ እየተንሸራተተ ይሻላል። አሁን ይሄው የሚያስፈልጉ ማቴሪያሎችን ፈትዬ ስለጨረሰ አሁን እንግዲህ ወደ ስራ ልገባ ነው። ልጀምረው ነው እንግዲህ ያው እንደዚህ ሆነ። አዎ እንደዚህ ትሆናለች። አሁን እንግዲህ ወደ መጀመር ልገባ ነው። ጉልላት ማውጣት ማለት ነው። እቺ አሁን ወደዚያ እንዳትንሸራተት ሁለቱንም እንድትይዝ ነው እቺን ማረጋት። ሲርም ይሰራል፣ በማዳበሪያም ይሰራል። አጋጣሚ ቅርብ ላይ ያገኘሁትን ይዤ መጣሁ እንጂ በማዳበሪያም ይሰራል፣ በጭራም ይሰራል። ይለያያል ስራው ያው በብዙ መልኩ። እዚህ ጋር አሁን እንደምታየው ይሄ ያው ስም ተቀርጾበታል፣ እንጅባራ ዩኒቨርሲቲ ይላል። እንጅባራ ዩኒቨርሲቲ እያሰራው ጭራ ነው ይሄኛው። በሰው ስም የተቀረጸ ሊሆን ይችላል። ይሄ ስታተሱ ከፍ ይላል አሰራሩ። የጭራው መጠንም አሁን ይሄ መጠነኛ ነው የሚባለው። በስም የሚቀረጽ ከሆነ በጣም ብዙ ጭራ፣ በጣም ነጭ ጭራ ነው የሚሆነው። ይሄ ጭራውን የተቆረጠው ከፈረሶቹ ጅና ነው። ጉልላቱ ማውጣቱ
ከዝግጅቱ እስከ ሰርቶ ለማውጣት 2 ሰዓት ይወስዳል። ጭራ አሁን በእኛ ዙሪያ የሚፈለገው አብዛኛው ልክ ከዘመን መለወጫ ጀምሮ የገና ባህል አለ። የገና ባህል አብዛኛውን ይጠቀሙታል። ነገር ግን ያው የአካባቢ ሽማግሌዎች የሚጠቀሙት ልክ የጽጌ ማፈር አለ፣ ከዚያ ጀምሮ ይይዙታል ማለት ነው። አሁን እንግዲህ እቺን ጉላቷን ወይም ኮረብታ የምትባለውን ከዚህ ጀምሮ ወደ ላይ እየወጣሁ ነው። ጭራ ስራ ነው ወደሚቀጥለው ምግብ አሁን እየጨረስኩ ነው። ጉላቷ ያው ጭራውን ሰብስባ የምትይዘው ልክ እንደዚህ ሁሉ እሷ ናት። በቃ ምንም ይሄኛው ባይለብስም ያው ሰዎች አብዛኛውን ይሄን መዳቡን ስለሚፈልጉት ከዚህ ተነስቶ ያው ይሄን ጭራውን አልባሹን የሚይዘው አጥብቆ የሚይዘው ይሄ ነው ጉላቱ ነው። የኋላ ላይ የምናየው ቢሆንም ጭራ ስራ ሳረግ ያው ጭራውን ነቅራለሁ። ጭራ ነቅሬ ከዛ ነቅሬ ከጨረስ በኋላ ወደ ስራ ገባለሁ። ምን ያክል ደቂቃ ነው ተነክሮ የሚቆየው? አይቆይም። ማለቁ ብቻ ነው። ያው ጭራ ላይ ጭራ የሚሆነውን እንትን ማድረግ ነው እንጂ አይቆይም። አሁን ያው ፀሐይ እንትን ካለ የግድ ይረብሻል። ከዚህ የተነሳ አሁን ያው እየፈተንሁ ያለሁት ከዚህ ቶሎ ለመጨረስ ብዬ ነው። እንደምታዩት ያው ወደ አንዳንድ ግብናት እቺ ነቅራት ከዚያ በአንዳንድ አልፋ የቀረች የምትለቀም እቺን እየለቀምሁ ነው እንግዲህ እንትን ነቅራት ወደ ጭራ መጀመር ልገባ ነው እንግዲህ ያው እንደዚህ ነው። ያው እንግዲህ እንደዚህ አደርጋለሁ። ከዚያ እንግዲህ ያሰራዳለው ይሄ አይፈታው እንደዚህ ነው የሚሰራ። እንደዚህ ሆኖ ከተሰራ ማፍረስ አይደለም ላፈርሱ ይልም አፈርሶ ይችላል ማለት ነው። ያሰራር ደረጃ ነው። ደህና አድርገው ከሰሩት አይፈርስም ለማለት ፈልጌ ነው። ያው እንዲህ ነው የሚታሰረው። 2 ጊዜ የሚሆነው ለዚያ ነው። 2 ጊዜ ጭራውን ታስረዋል። ከዛ ደግሞ አሁን እንትሩ ሲባጎን 2 ጊዜ ጭራውን አንዴ ነው የሚሆነው። ለምን ጭራው ተይዟል። 2 ጊዜ ሲባጎን ካረጉ ነው ይጣበቃል ድረስ በርሱ። ያው ይሄን ይመስላል። እየሰራሁ ነው እንግዲህ ወደ ላይ ነው የምወጣው። እንግዲህ አሁን ይሄ እየሰራ ራሱ የማሰሪያ ተዘጋጀ ራሱ ወደዚህ ዙር የሚዞረው ለዚያ ስለሆነ ለመዘጋጀት ነው። ያን ሰርተን እንመጣለን። አብሮ ነው የሚያያዘው። ለምን እንዳይሾልቅ ማለት ነው። ብቻውን ከተዘጋጀ ይሾልቃል። ከታች ጀምሮ ነው የሚመጣው። ለምን ይሄ ከተያዘ ጭራው ማይመዘዝ እንደገና ሾልኮም አይሄድም። ብቻውን ከተያዘ ለብቻው ይቆረጣል። አሁን ጭራውን እኮ ቢመዘዝ ይሄኛው ቆሚ ነው። ሌላ ጭራ እንሰራበታለን ማለት ነው። የመጀመሪያ ጨርሼ ወደ ሁለተኛው መደብ እየገባሁ ነው። እንግዲህ ይኸውችን እየነከርሁ ወደዚህ ነው ማረጋት። እሺ እንዳትደርቅበት ደግሞ ውሃ እዚህ ታረጋለህ። አይደርቅም። አይ እንትን ነው እኮ እዚህ ካረግሁ ሆን መጥቶ ስለሚነሳው ተውበት እዚህ ላይ ላድርገው። ይሄ መካከለኛ ነው። ብዙ ረጅም አይደለም፣ አጭርም አይደለም። ረጅም የሚባለው እስከ ምን ያክል ነው? ረጅም የሚባለው እስከ አንድ ክንድ ከስንዝር ይሆናል። በጣም ረጅም ከተባለ ከአንድ ክንድ ጀምሮ እስከ 1 ስንዝር። አጭር ሲሆን አጭር እንኳን እዚህ ላይ አይደለም እንጂ ከስንዝር በዚህ አንድ ስንዝር ነው። ከዚያ በላይ ይበልጥ። አጭር የሚባሉት ከምን አካባቢ የሚገኙ ጭራዎች? አጭር የሚባለው የጋማ ነው። ከትከሻ ያለው ማለት ነው የሚሰራው በሱ ነው። ግን አጭር ሆኖ የጅራትም አለ ለስራ የሚውለው ግን አጭር ሆኖ የጋማ የሚባለው ከትከሻ ላይ የሚወጣው ማለት ነው። በዚህ የጅራት ሆኖ አጭር አለ ዝም ብሎ ከረጅሙ ተከትሎ የሚኖረው። ፀሐዩ ስለሚረብሽ ወደዚያኛው ቦታ ቀይረን ወደ ስራችንን እንጀምራለን ማለት ነው። በፀሐይ አማካኝነት ፀሐይን ለመሸሸት ወደዚያ ወደ ሌላ ስራ ቦታ እየሄድን ነው። ጭራ ለእይታ የሚያምርና ጠንከር ብሎ ለዘመናት እንዲቆይ ለማድረግም ጉልላቱ ላይ በርከት ብሎ በተለያየ ደረጃ መሰደርም አለበት።
ሁለቱን መደብ ጨርሰን ወደ ሶስተኛው መደብ ነው የምንገባው ያለነው። የገባው ያለሁት ምንድነው ማረጋው ይሄን ታችኛውን ወገን ጨርሼ አሁን ይሄን እፈታለሁ። ፈትቼ ምንድነው ማረጋው እቺን አስራታለሁ። አስሬሳ በቃ በዚህች በኩል ልክ እቺኛ ጨራለች። እቺ አሁን ያለቀችዋ በዚህች በኩል እቺን ሰርቼው አልፋለሁ። በዚህች እስከዚህ ድረስ ከዚህ ተነስተ እዚህ እስከዚህ ድረስ ያው ሰርቼ ላልፍ ወደዚህ አሁን አስሬ አልፋለሁ። አሁን ይሄ ክር ደግሞ ልክ ያው የቤት ማገር እንደሚሰራው በሁሉም ታልፈናል። ይሄው የጀመረ ሆኖ ነው ሰላራት ዘመች ነው ወደዚህ ያረጋል። ያው እንደ ልክ በዚያ በኩል እንደሰራሁት እቺ ማሰሪያ ስለሆነች የግድ ጠበቅ ማለት ስለሚያስፈልጋል። የጭራ አሰራር አድካሚ በመሆኑም ተተኪዎች ሙያውን ለመማር ፈቃደኛ ያለመሆን ሁኔታ እያሳዩ እንደሚገኙም የሙያው ባለቤቶች ይናገራሉ። ያው እንግዲህ አብዛኛው መግዛት መጣው እና ምን እንዴት ነው ሙያው መልመድ ይችላል ሲሉ አይ ይለመዳል ምናልባት ትግስት ግን ያስፈልጋል እንጂ እንደሌላ ስራ ቶሎ ላይ ለመድ ይችላል ከተመለመድ ግን ይቻላል ነግራቸው ነው። ትኩረት አይሰጡም እንመጣለን ይያሉ በዚያ አብዛኛው ይቀራሉ ተቀምጦ ይያዩ ገና ነገ ነው ሳልስ ነው የሚሉትም ያሉ ግን ተማሪዎች ቶሎ መጨረስ አይፈልጉ። አዎ ነው ስራውን ሲያዩት ምናልባት ከባድ መሆኑን አይተው ይሆን ከጊዜ አቋያ ይሁን እንመጣለን ይሉና አይ ብትለምዱ ጥሩ ነው የሙያ ያስተዳድራል ምናልባት ከሌላ ስራ ባይበልጥም የግድ ሙያን መልመድ ጥሩ ነው ብዬ እንደኔ ነግራቸዋለሁ። በእኔ መለካከት ማሰልጠኛ እንትን ሆኖ ተፈጥሮ የግድ ሙያው ማንኛውንም ሙያ ይሄ ሙያ ከምን አለ ይሄ ሙያ ከምን አለ በሚለው ያው ተደራጅቶ እንዲሰሩ ያው አሁን እኔም ተቆራም ለምሳሌ አንድ ልጅ ያው አስተምሬያለሁ ነው በራዘር ነበር እኔ ጋር የሚማር አሁን ዩኒቨርሲቲ ላይ አስተማሩት በጣም ከኔም በላይ ይሰራ ነበር እና አሁን ትምህርት ላይ ሆነ አጋጣሚ የለም እንጂ ሲያደርሰው አሁን ያግዘኛል። አሁን እንግዲህ የመጨረሻው ምዕራፍ ላይ ገብተናል። እንግዲህ እቺን ከዚች ካደረስነን እንግዲህ ያው ጨርሰናል ማለት ነው። የአንድ ጭራ ስራ ከመጀመሪያው እስከ መጨረሻው እናጠናቀቃለን ማለት ነው። እንደኛ ደግሞ አሁን እኔ ሰሪ ነኝ የግድ እኔ ለማስተው አንዱን ሰው ማስተማር እንደ ግዴታ ተቆጥሮ ለከሌል መድኔ ሳልተው የሚለውን እንትን ቢሰጥ ማለት ነው። አሁን እየቆረጡት ነው ለሀገር ነገ ይጠቅማል የሚለውን ደግሞ መንግስትም እንደ መንግስት እንትን ብሎ እንትን ትኩረት ሰጥቶ ያው በአካባቢ ያሉትን እንዲያሰለጥኑ እናንተ ሰልጥኑ በሚል በአካባቢ ካሉ ባለሙያዎች በእነሱ አማካይነት እንዲሰለጥኑና ያው ደጥበብ እንትን ከሀገር እንዳይጠፋ ከጃኖ ልብስ አለ ከጃኖ ልብስ አብዛኛው ከቤት ነው የሚሰራው እሱ ምናልባት ከኋላ ነው ቆይቶ ነው የሚታየው። አሁን እቺ ተሰርታ እንግዲህ አጋጣሚ እቺ መዳብ የምትባለው ናት። አሁን እንግዲህ አብዛኛው ቤተ ክህነት አንዳንድ ሰዎችም እንደ ባህል የሚፈልጓት እቺ ነው። በዚህ ሁኔታ ዛሬ ተሰርታ ያለቀች ናት። ሌላው ከመዳብ ውጭ የሆነ ደግሞ ይሄኛው በስራ ተሰርቶ ያው እንትን ላይ ውሏል ገበያ ላይ የሚውል አሁን ጭራ ከተሰራ በኋላም ሆነ ጥቅም ላይ ሲውል ንጽህናው በአግባቡ መጠበቅ አለበት። ለዚህም የጭራውን የጫፉን አካባቢ በመያዝ ይታጠባል። ትልቁ ችግር የነበረው ምንድነው የግባት ችግር ነበር። በሽቦ ነው የሚሰራው በመዳብ ነው የሚሰራው ትክክለኛው ጭራ። በዚህ በመዳብ በሽሮ ለመስራት አንደኛ አሁን በማዳበሪያ የሚሰራው ከዚህ በፊት በጥለት በምንም ይሰራበት ነው ሽቦ ላይ የሚደረብበት ሁኔታ ነበር። አሁን ዋጋን ለመቀነስ ሲባል ደግሞ በራሳቸው የሚሰሩበት ሁኔታ ነው ያለው። ስለዚህ አሁን ምንድነው እኛ የምናደርገው ስልጠና መስጠት ባህሉን ይዞ እንዲቀጥል የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። ይሄን ደግሞ ለማስቀጠል ድጋፍ ነው የምናደርገው እኛ ሙያዊ ድጋፍ እናደርጋለን። ሙያዊ ድጋፍ ካደረግን በኋላ ደግሞ የገበያ ትስስር መንግስት ሲገዛቸው እነዚህ ነገሮችን ያሟሉ መሆኑን
በተገቢ መንገድ የተሰሩ መሆኑን ባህሉን ይጠብቁ መሆኑን አይተው ነው የሚገዛው። ይሄ ሲባል ደግሞ ገበያ ካለ እነዚህ ወደ መግባታቸው አይቀርም። አርሶ አደሮች በራሳቸው ጥበብ እያስቀጠሉ ያሉበት ነው እንጂ የመንግስት ድጋፍ የተጨመረበትን በጣም ዝቅተኛ ነው። ጥቅማቸውንም እንዲያገኙም እያደረግን ያለውም ቅድም ባለው መሰረት ዝቅ ያለ ነው። ይሄን ደግሞ ቀጣይ ማስቀጠልና የእውቀት ችግር እንዲሆን የማድረግ ስራ ግን ቀጣይ የሚጠብቀን ጉዳይ ነው ብዬ ነው የማስበው። በእንጅባራ ከተማ የዕደ ጥበብ ሙያተኞች ስራቸውን የሚያከናውኑበት ምርታቸውንም ለገበያ የሚያቀርቡበት ቦታ እጥረትም ፈተና እየሆነባቸው ይገኛል። መስሪያና መሸጫ ቦታ ሱቃቸው ላይ አይደለም መኖሪያ ቤታቸው ላይ ነው የሚሰሩት። ይሄም ቅድም እንደተባለው የጤናም ችግር ነው። ስለዚህ መስሪያና መሸጫ ቦታ ለዕደ ጥበቦች በጣም አስፈላጊ ነው። ትላልቅ ፋብሪካዎች ከምንሰጠው ትኩረት በላይ ለዕደ ጥበቦች ቢሰጥ የተሻለ ውጤት የተሻለ ኢኮኖሚ እናገኛለን ብለን እናስባለን። ቦታ እንዲያገኙ የጋራ ትግል እናደርጋለን። የጋራ ርብርብ ማድረግ አለብን። እነሱም ደግሞ ቦታ ለማግኘት በማህበር መደራጀት አለባቸው። ሰፋ ያለ ቦታ አግኝቶ በማህበር ከተደራጁ እዛ ቦታ ላይ ቁጭ ብሎ የሚሰሩበት ሁኔታ ነው ያለው። የዕደ ጥበብ ሙያተኞችን ለማበረታታት በግብዓትነት የሚጠቀሙባቸው ተክሎች እንዳይጠፉ ከመስራት ባለፈም እነዚሁ ሙያተኞች የሰሯቸውን ውጤቶችም መግዛትና መጠቀምም ተገቢ ነው። በዚህ በኩል የእንጅባራ ዩኒቨርሲቲ በአርአያነት የሚጠቀስ ተግባርን እያከናወነም ይገኛል። ይህንን ትስስር መፍጠር ያለብን እኛ ነን። እኛ ሀሳቡን ለጥቃቅንና አነስተኛ ብንሰጠው፣ ለባህልና ቱሪዝም ብንሰጥ ደግሞ ባህልና ቱሪዝም ደግሞ ከሆቴልና ከሬስቶራንቶች ጋር የገበያ ትስስር ይፈጥርላቸዋል። ያንን ትልቁን ስራ መስራት ይቻላል። ሁለት ቫልዩ አለው። አሁን ቻይና የተሰራ አንድ የሆነ ነገር አምጥተህ ከምዘረጋ ይልቅ የሀገረኛ ባህል ወግና ልማድ የተሰራውን አንድ ጥላ ብትዘረጋው ዳብል አገልግሎት አለው። እኛም ፍላጎት የመፍጠር ይህን እንዲጠቀሙ የማድረግ ከትላልቅ ቢሮዎችን መጀመር ብለን አሁን ዋና አስተዳዳሪ ቢሮ ላይ ጀምረናል። እኛ ሌሎች ላይም ጀምረናል። ጥላ ያንጠላጠሉ አሉ። ትናንሽ ጥላዎችን አስቀምጦ ጠረጴዛ ላይ የምታገኛቸው ቢሮዎች አሉ። ዋና አስተዳዳሪ ላይ ብትሄድ ይህን ታገኘዋለህ። ባህልና ቱሪዝም ላይ ብትሄድ ይህን ታገኘዋለህ። ይህን ጀምረናል። ይህን ደግሞ ማስፋት ላይ የሚቀረን ነገር አለ። ማስፋት አለብን። ይህን መጠቀም አለብን። የመንግስት ግዢ መስተካከል አለበት። የእኛ የጥራት ችግርን በተገቢ መንገድ መስተካከል አለበት የሚል ሀሳብ ነው ያለን።